ሞአንበሳ ዘእምነገደ ይሁዳ እኛ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ የቡልጋሪያ ህዝባዊ ሪፐብሊክ መንግስት በአገራችን በኢትዮጵያ የሚደረገውን የትምህርትና የባህል መስፋፋት ተመልክቶ የወዳጅነት መታሰቢያ ይሆን ዘንድ ያበረከተውን ይህን ያሬድ ሙዚቃ ትምህርት ቤት በዘመነ መንግስታችን በ39ኛው ዓመት ሰኔ 30 ቀን 1962 ዓ.ም መርቀን ከፍተናል። አዲስ አበባ እንደምን ሰንብታችኋል? ትዝታችን በኢቢኤስ ነው። በያሬድ የሙዚቃ ተማሪ ቤት እንገኛለን። ያሬድ የሙዚቃ ትምህርት ቤት እንግዲህ የግርማዊነታቸው ለኢትዮጵያ ስነ ጥበብ እድገት ሁልጊዜም እንደሚታትሩ ይታወቃልና በእርሳቸው መልካም ፈቃድ ይህ ተማሪ ቤት እንደተመሰረተ እንደተከፈተም እንዲሁም ደግሞ የተለያዩ መንግስታትን የተለያዩ ዘመናትን አልፎ በኢትዮጵያ የሙዚቃ ታሪክ በተለያየ መልኩ አሻራውን እያሰረፈ እንሆ አሁን ድረስ ደርሷል። የቅዱስ ያሬድ የሙዚቃ ተማሪ ቤት ታዲያ ዛሬ በያሬድ የሙዚቃ ተማሪ ቤት ስንገኝ አንድ ጥሪ ቀርቦልን ነው። ይህ ጥሪ የቀረበልን ከግርማዊ ቀዳማዊ ኃይለ ሥላሴ መታሰቢያ ፋውንዴሽን ነው። በትዝታችን በኢቢኤስ እንግዲህ የግርማዊነታቸውን ታሪክ የግርማዊነታቸውን ትዝታ ላለፉት 11 ዓመታት አየር ላይ ስንሆን አብዛኛው ታሪክ የግርማዊነታቸው ታሪክ ነው። በእርሳቸው ዘመን የተከወኑ ነገሮች አሁን ትዝታ ስለሆኑ በእድሜ ሂደት በጊዜ ሂደት ትዝታ ስለሆኑ አብዛኞቹ ነገሮች ከእርሳቸው ከመንግስታቸው ጋር የተያያዘ ነገር እንደሆነ እናውቃለን። ግርማዊነታቸው እንግዲህ በተለይ በትምህርት እድገት ሀገር ከፍ እንድትለማ አንድ በሌላ መልኩ ደግሞ የግርማዊነታቸው የዲፕሎማሲ ጉዳይ ሁልጊዜም የሚታወቅ የሚደነቅም ነው። በዓለም ደረጃ ግርማዊነታቸው በተለያዩ ሀገራት እየሄዱ ኢትዮጵያን ከፍ ያደረጉበት በዓለም ሀገራት የኢትዮጵያን ባንዲራ ከፍ ያስደረጉበት እንዲሁም ደግሞ በግርማዊነታቸው ታታሪነትና መልካም ፈቃድ የተሰሩ ዓለም አቀፍ ግንኙነቶች እንዳሉ እናውቃለን። እንግዲህ በግርማዊነታቸው ዘመን ከተከወኑ ነገሮች መካከል አንዱ በሆነው በቅዱስ ያሬድ የሙዚቃ ተማሪ ቤት አዳራሽ ጎራ እንልና ምን እየተካሄደ ነው የሚለውንና የተዘጋጀውንም ድግስ አብረን የምንታደም ይሆናል ማለት ነው። ትዝታችን በኢቢኤስ አብራችሁ ቆዩ። ጤና ይስጥልን እንኳን ደህና ቆዩን። እግዚአብሔር ተመሰገነ ይሁን። እንኳን ደህና ቆዩን። እኔ እንግዲህ ንጉሴ አምቦ እባላለሁ። የዚህ ፋውንዴሽኑ ዋና ስራ አስኪያጅ ነኝ። ግርማዊ ቀዳማዊ ሥላሴ መታሰቢያ ፋውንዴሽን የተቋቋመው የእሳቸውን ትሩፋት የሆኑና ለኢትዮጵያ ያበረከቱትን ለማሳየትና ብዙ ከሰሯቸው ስራዎች መካከል አንዱ ብዙ በትምህርት ላይ የሰሩ ስለሆነ ለጊዜው አሁን እየሰራን ያለነው ከዓላማዎቻችን በትምህርት ላይ ብሩህ አእምሮ ያላቸው ተማሪዎች በገንዘብ ችግር ምክንያት ወይም በኢኮኖሚ ውስንነት ምክንያት ትምህርታቸውን ገፍተው ለመሄድ ስለማይችሉ ዩኒቨርሲቲ ውስጥ ከዩኒቨርሲቲው ጋር በመተባበር ከፌዴራል ትምህርት ሚኒስቴር ጋር የመስማሚያ ሰነድ ተፈራርመናል። በዛ መሰረት ዩኒቨርሲቲዎችን አግኝተን ከእያንዳንዱ ዩኒቨርሲቲ በተወሰነ ቁጥር ተማሪዎችን እየረዳን እስካሁን ድረስ ወደ 692 ደርሰናል። ከዚህ ውስጥ 504ቱ ተመርቀዋል። አሁን ደግሞ በእጃችን ላይ 85 ተማሪዎች አሉ። በዚህ ዓመት ደግሞ 115 ልጆች ጨምረን በአንድ ጊዜ 200 ልጆች ለመርዳት የወሰነ ውሳኔያችን። በአሁኑ ጊዜ እኛ የምንሰራው ኢንቨስትመንት ነው። ኢንቨስት ነው የምናደርግባቸው። እነኚህ ልጆች ለኢትዮጵያ ብቻ ሳይሆን ለዓለምም ሳይንቲስት ሆነው እንዲያገለግሉ ነው የምናደርገውና እስካሁን ከመለመልናቸው መካከል አብዛኛዎቹ በሕክምና በምህንድስና የተማሩ ልጆች ናቸው።
አንዳንዶቹም እዛ ዩኒቨርሲቲ ውስጥ አስተማሪ ሆነው የቀሩ አሉ። ሌሎቹም ደግሞ በሙያቸው ራሳቸውንና ሀገራቸውን እየደገፉ የሚኖሩ ናቸው። ማንም ሰው ዶኔት ማድረግ ከፈለገ ዶኔት ያደርጋል። ቲኬታችንን አሁን በገዛበት ጊዜም ቲኬቱን በዚህ ይገዛል እና ድጋፍ የሚያደርጉልን በገንዘብ ብቻ ሳይሆን በሙያ ነው። እሺ፣ እናመሰግናለን። እና ይሄ እንግዲህ በድጋሚ ያሳተምነው መጽሐፍ ነው የሳቸው። እና ከዚህ ከህትመቱ ገቢ ካገኘን ብለን አንደኛ ታሪኩንም ደግሞ አንዱ ዓላማችን ከተቋቋመበት መካከል ይሄ ነው። ይሄኛው ደግሞ እሳቸው የልጅ ልጅ የጻፈችው ኦንሊ የስተርዴ የሚል መጽሐፍ ነው። እሷም ለዚህ ለድርጅቱ ይሆናል ብላ የረዳችን መጽሐፍ ነው እና ይህም ባለፈው በደንብ መርቀነዋል። አባባጃ ነው ይህ ኩባያ። የምን ኩባያ ነው ይሄ? በኒኬል። እሺ፣ እሺ። ይሄ የሰራው ባለሙያ ተፈሪ መኮንን የሚገኘው የሰዓሊ ኃይሉ ክፍሌ ይባላል። ሰዓሊ ኃይሉ ክፍሌ። ይሄንን እሳቸው የሳለው። ኃይሉ ክፍሌ ማለት ሰዓሊ ኃይሉ ክፍሌ። በጣም ጥሩ። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ። በጣም ደስ ይላል። በጣም ደስ ይላል። መልካም። እነዚህም ስራዎች ናቸው። በልዩ ልዩ መስኮች በሙዚቃው ብንመጣ ዛሬ የተሰባሰብንበት ያለንበት ግቢ የያሬድ ሙዚቃ ትምህርት ቤትን በመመስረት በማቋቋም በርካታ የኢትዮጵያን የሙዚቃ ሊቃውንት በመፍጠር የእሳቸው አስተዋጽኦ በጣም በጣም ትልቅ አስተዋጽኦ ነው ያበረከቱት። ስለዚህ እሳቸውን አለማመስገን፣ እሳቸውን ሁልጊዜ ስማቸውን አለመጥራት አይቻልም በኢትዮጵያ የኪነ ጥበባት ጉዞ ውስጥ። ስለዚህ እናመስግናቸው፣ በደንብ ጃንሆይ እናመስግናቸው። የዛሬውን መሰባሰቢያችን የሆነው ግርማዊ ፍራሸዋ ነው። ግርማዊ ፍራሸዋ የኢትዮጵያ የሙዚቃ ጉዞ ከፍታን ማሳያ ነው፣ የት እንደደረስን። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ያሬድ ሙዚቃ ትምህርት ቤትን ሲያቋቁሙ ህልማቸው እንዲህ አይነት ትልቅ ባለሙያ ማፍራት ነው። የግርማዊ ቀዳማዊ አፄ ኃይለ ሥላሴ ፋውንዴሽን ሁልጊዜ ስለማውቀው ማለት ነው፣ ወዳጄ ስለሆነ በስብሰባዎች ውስጥ የእሳቸው ስብሰባዎች ውስጥ ነው የምላችሁ፣ ትልልቅ መድረኮች አይደለም። በያ 3-4 ሰዎች ሆነን በምንነጋገርባቸው መድረኮች ሁሉ የማይቀር ሀሳብ የሚሰጥ የሚጨንቀው፣ ዛሬ ደግሞ እረፍት የሚጀምርበት በጣም ደስ የሚለው የጃንሆይ መንፈስ በጣም የሚመርቀው ቀን ነውና እንኳን ደስ አለ፣ እንኳን ደስ አለ። ትንሽ ዓለም አቀፋዊ የሆኑ ሙዚቃዎችን በእነሱ ጀምርና ከዛ በኋላ ደግሞ የኢትዮጵያን ሙዚቃ ወደ ፒያኖ የተተረጎሙትን ያለፉትንም የሙዚቃ ጠበብቶች የሚያስብ እነ እማሆይ ጽጌ ማርያም ገብሩን የሚያስብ ፕሮፌሰር አሸናፊ ከበደን የሚያስብ እና እንዲሁም ደግሞ የኔን በዚህ በፒያኖ ላይ አስተዋጽኦ ያደረኩበትን አንድ ሙዚቃ እጫወታለሁ። ስለመጣችሁ በእውነት ትልቅ ክብር ነው የተሰማኝ። ለቤቱም ትልቅ ክብር ነው የእናንተ መገኘትና እንኳን ደህና መጣችሁ። አመሰግናለሁ።
ትዝታችን በኢቢኤስ እንደቀጠለ ይገኛል። እንግዲህ ከአዳራሽ ደግሞ ወጣ ብለን ልዕልትን አግኝተናቸዋል። ከእርሳቸው ጋር ያለን ጨዋታ ደግሞ አብረን እንሰማለን ማለት ነው። በቅድሚያ በጣም አመሰግናለሁ። ሙሉ ስምዎን እንታወቅ? ማርያም ስና አስፋወሰን ኃይለ ሥላሴ ይባላል። ልዕልት ነው ማዕረጌ። ስንወለድ በአፄ ኃይለ ሥላሴ የተሰጠን ማዕረግ ነው። መልካም ልዕልት፣ በጣም ደስ ብሎኛል። ከእናንተ ቤተሰብ ከግርማዊ ቀዳማዊ ኃይለ ሥላሴ ቤተሰብ በተለያየ ጊዜ የተለያዩ ቤተሰቦችን አገኛለሁ። ደስታዬ ልዩ ነው። ምክንያት ትላንትን፣ ዘመንን፣ ታሪክን፣ ማንነትን የምናይበትን ወግ ከእናንተ ስለምንሰማ ማለት ነው። ዛሬው ፕሮግራም አንዳንድ ሀሳቦችን ከመስማታችን በፊት ስለ እርስዎ ጥቂት ነገር ይንገሩን። እኔ እንግዲህ የሉል አልጋራሽ አስፋወሰን ኃይለ ሥላሴ ልጅ ነኝ። እናቴ ልዕልት መድፈሪያሽ ወርቅ አበበ ዳምጠው ትባላለች። መጀመሪያ አዲስ አበባ ነው የተወለድኩት፣ ፍሎሃ ሆስፒታል። ግን ፍሎሃ ሆስፒታል ስለ አዲሱ ሳይሆን ቤተ መንግስት ውስጥ ያለው እዛ ድንጋይ ቤት ውስጥ ነው የተወለድኩት። በቅርብ ጊዜ ማየት እድሉ ገጥሞ የነበረ አሁን ካፍቴሪያ የሆነው ማለት ነው። ትክክል፣ እዛ ነው የተወለድኩት። መጀመሪያ ፊደል የቆጠርኩት በእንግሊዘኛ እና በአማርኛ ገነተ ልዑል ቤተ መንግስት ነው። አሁን አዲስ አበባ ዩኒቨርሲቲ እዛ ነው። ከዛ 10 ዓመት ሲሆነኝ ወደ ናዝሬት ትምህርት ቤት ሄድኩ። ስለዚህ ናዝሬት ትምህርት ቤትም ተምሬያለሁ። ጥሩ ጓደኞችም አፍርቻለሁ። ከናዝሬት ተማሪ ቤት በኋላ ወደ እንግሊዝ ሀገር ተላክን፣ ለአዳሪ ተማሪ ቤት። እንግዲህ እዚህ ላይ ሚና የተጫወተችው እናቴ ናት። አይ እነዚህ ልጆች ተሞላቀው እዚህ እንዳያድጉ አዳሪ ተማሪ ቤት ሄደው በዲሲፕሊን እንዲያድጉ ተብለን ተላክን። ይሄ አዳሪ ተማሪ ቤት ደግሞ ኬንት ውስጥ ነው፣ እንግሊዝ ሀገር ቤነንደን ስኩል ይባላል። እዛ መጀመሪያ በጣም ግር አለን። እኔና እህቴ ብቻ ነን ከአፍሪካ፣ ከጠቅላላ አፍሪካ ሁለታችን ብቻ ነን። መግቡ አልጣፈጠንም። ሌላ ብርዱ፣ ዝናቡ፣ አልጋችንን አንጥፉ ተባል። በቀን ያለመድነው አዳዲስ ነገር። መግቡን የመጥላታችን ብዛት ከቤት ባካችሁን ዳቦ፣ ቆሎ፣ ጭኮ፣ ቋንጣ ላኩልን ብለን ይላክልን ነበር። አሁን ያንን ምግብ ላለመብላት ነው እና ጨዋታ ከ8 ሰዓት በኋላ ጨዋታ አለ። ላክሮስ የሚባል ጨዋታ እንደ ገና አይነት ጨዋታ ነው። ከዛ ስንመለስ ገላ ታጠቡ ምን ሲባል መጀመሪያ ሮጠን አንድ መታጠቢያ ቤት ነው፣ ሌላው ሻወር ነው። መቆለፍ ይቻላል። ሮጠን እዛ ገብተን ያንን ዳቦ ቆሎ ያንን ጭኮ እና ቋንጣውን እንበላለን። እንደዛ እያል በግድ የእንግሊዞቹን ምግብ ለመድን፣ ብርዱንም ለመድን። ግን አመት ፈጀ። ከዛ በኋላ ከእንግሊዝ ሀገር በኋላ ወደ ትምህርት እንዳለቀ ወደ አዲስ አበባ ተመለሳችሁ? መጀመሪያ ኤ ሌቭል የሚባል አለ። ከሃይ ስኩል ከ12ኛ ክፍል ወደ ዩኒቨርሲቲ የሚያሸጋግር የ2 ዓመት ሰራሁና ለአስተማሪነት ቲቸርስ ትሬኒንግ ኮሌጅ ገባሁ። እንግሊዝ ሀገር አስተማሪ መሆን ስለፈለኩ እና ሞንተሶሪ የሚባል እንትን የወሰድኩት ኮርስ፣ እሱ የ2 ዓመት ኮርስ ነው። ከዛ በኋላ ነው ወደ አዲስ አበባ የመጣሁት። መልካም። በጣም ይህንን ለመስማት የጓጓሁት ለምንድን ነው? እርስዎ ውስጥ ትህትናን፣ አንደበተ ርቱዕነትን፣ ግብረ ገብነትን፣ ፈሪሃ እግዚአብሔርን በአንድም በሌላም ስለምናይ በእናንተ ቤተሰብ ውስጥ እንደምን ተነሳችሁ የሚለውን ነገር ለመስማት ነው። መስለን ይባላል። የመጣው ከአዲስ አበባ ከሚባል አካባቢ ነው። የምንተዳደረው በአባቴ ነበረ። አባቴ ባለፈው ዓመት ነው ያጣሁት። እየተራብሽ እየቸገረሽ ልትቀጥይ ትችላለሽ። ዩኒቨርሲቲ ጠብቀን የነበረ እኛ በቃ መጠን ደብተርን ምናምን እነሱ እንደሚችሉ ነበር የምናውቀው።
ስንመጣ ግን ትንሽ እንደዛ አልነበረም። አሁን ላይ የሚደረግልኝ ድጋፍ ለእኔ ህይወት በተለይ በትምህርት ቤት በማደርገው ጥረት ትልቅ የሆነ ተጽዕኖ አለው። በማገኘው ብር አሳይመንት ምናምን ይሰጣል። ፕሪንት የሚደረግ ከሆነ ፕሪንት አስደረግበታለን። ገላሳው ይገዛል። ኮሪጌት ምናምን እንገዛበታለን። በጣም ትልቅ ነገር ነው። ፊልሜ ከአዲስ አበባ ተመርቄ በኋላ ኢትዮጵያ ውስጥ ኖሬ የኢትዮጵያ ሕዝቦች እንዴት ዩናይት ማድረግ ይችላሉ? በፊትም ፍላጎት የነበረ የባንክ ማናጀር ሆኜ አሁን የወደዱን አግኝቼ ማለት ነው ሊገሮች አለ በዛው ቀጥላለሁ። መልካም። ዛሬ ደግሞ የታደምንበት ትልቅ ዝግጅት አለ። የነበረው ፕሮግራም ምን ይመስል ነበር? አላማውስ ይንገሩን እስኪ። ይሄ ፕሮግራም እንደምታውቁት ግርማዊ ቀዳማዊ ኃይለ ሥላሴ በትምህርት በጣም የሚያምኑ ሰው ናቸው። በትምህርት ዘርፍ ብቻ ሳይሆን በኪነ ጥበብ ያው ይሄ ሙዚቃ ትምህርት ቤት እሳቸው ያቋቋሙት ነው። ያሬት በቲያትር መልክ ቀዳማዊ ኃይለ ሥላሴ ቲያትር፣ አሁን ናሽናል ቲያትር ብዙ ተዋናዮች ፈጥረዋል እና ይሄ ዝግጅት እንግዲህ እንዳየኸው በጣም የተቸገሩ ልጆች ለማስተማር ስኮላርሽፕ ለመስጠት ነው። የእሳቸውን መንፈስ ይዞ ነው የሚጓዘው። ከሁሉ ደስ ያለኝ ፊልሙን አይተህ እንደሆነ ቪዲዮውን የልጆቹ ምስክርነት የሰጡት ትምህርት መሰረታዊ ፋውንዴሽን ነው ለአንድ ሀገር። ራስ ተፈሪያን የኢትዮጵያ አፍቃሪዎች ናቸው። ዘመናት ቢቀየሩ እነርሱ አይቀየሩ። እነርሱ ዘንድ ፍቅር አያረጅም፣ ፍቅር አይታመምም፣ ፍቅር አይሞትም። ይገርም ነው። ዛሬ ሬጌ ሙዚቃ ከመጣ የኢትዮጵያ ሰንደቅ ዓላማና ጃንሆይ አብረው ብቅ ይላሉ። I invite Sydney Solomon and Imperial Majestic Performance Band to the stage. Great. Ababa Janoy, Ababa Janoy, Ababa Janoy. United Nations and all the nations, League of Nations and all the nations. Oh, are you listening? Are you listening? United Nations and all the nations. Are you listening? Listening, listening. We need these answers to this question. ልዕልት ትንሽ ታሪክን መርቅ አንዳንድ ጊዜ የማይገኝ ነገር ሲሆን ስለሚያሳሳ ብዬ ነው። ከእንግሊዝ ሀገር ከተመለሱ በኋላ የኢትዮጵያ ኑሮ ውስጥ ደግሞ ምን ይመስል ነበር? እሱን ትንሽ እንጫወት እስኪ። ከእንግሊዝ ሀገር ከተመለስኩ በኋላ እናቴ መሬት ቦሌ ሰጠችኝና ሞንተሶሪ የሚባል ትምህርት ቤት ከፈትኩ እና መጀመሪያ ስከፍት ብዙ የመጡት የኢትዮጵያ ኤርላይንስ ሰዎችና የኢትዮጵያ አቪዬሽን
ልጆቻቸውን እዛ አስገቡ። መልካም። አሁን ትምህርት ቤቱ የለም አይደለ? የለም። ግን ትምህርት ሚኒስቴር የተመዘገበበትን ሬኮርድ አግኝቻለሁ። ፈቃድ የወሰዱበትን። እዚህ ላይ ደግሞ በጣም ልናገር የምፈልገው ግርማዊ ቀዳማዊ ኃይለሥላሴ በትምህርት በጣም ይጓጓሉ እና አንድ ቀን ሄጄ ጠየኳቸው። 2 ልጆች ከእቴጌ መነን ከ12ኛ ክፍል ወደ እንግሊዝ ሀገር በስኮላርሽፕ ቢሄዱ ኢትዮጵያኖችም ይሄንን ቢለምዱ በደስታ ብለው 2 ልጆች ሄዱ እና 2 ዓመት ተከፍሎላቸው እዛ ተምረው መጡ። ልዕልት እንግዲህ አጭር ሰዓት ቢሆንም ያለን አንዳንድ ነገሮችን እየተጫወትን ደስ ብሎኛል። እስኪ ከግርማዊነታቸው ግርማዊ ቀዳማዊ ኃይለሥላሴ ጋር የነበሩትን አታችመንት በልጅነቱ ጊዜ እስኪ ጥቂት ነገር ያጫውቱ ነው። እንግዲህ እንዳያት በጣም ፍቅር ይሰጣሉ። ዲሲፕሊን አለ። ሌላ እንድናውቅ የሚፈልጉት አሁን ሐኪም ቤት ሲሄዱ እሳቸው ማለት ነው ለመጎብኘት እኛን ሁሉ ልጆች በሌላ መኪና ተጭነን እንሄዳለን። ይሄ እንግዲህ እንድንማር ነው፣ ሰብአዊነት ማለት ነው። ተማሪ ቤት ሲሄዱ ከተማሪዎቹ ጋር ለምሳሌ ተፈሪ መኮንን ወይ ቀዳማዊ ኃይለሥላሴ 2ኛ ደረጃ ኮተቤ አብረን እንሄዳለን። በዛ ላይ ደግሞ ቤተክርስቲያን ስለሚወዱ እሁድ ሁላችንም ቤተክርስቲያን እንሄዳለን። ስለዚህ ሃይማኖቴንም እንዳፈቅር አድርገውኛል። ንጉስ ነጋስ ግርማዊ ጁዳ አንበሳ ዘመነገደ ይሁዳ ስዩመ እግዚአብሔር እዚሁ አዲስ አበባ ነው የሚኖሩት። ምናልባት ስለ ግል ህይወቱ ሊነግሩን የሚወዱት ነገር ካለ? 3 ልጆች አሉኝ፣ ሴት እና 2 ወንዶች። ስለዚህ ልዑል የሚለው ወይም ልዕልት የሚለው ስያሜ በዛ ዘር ሐረግ ውስጥ ሁሉ ለሚያልፍ ለሚወለድ ሁሉ ነው የሚሆነው የሚያገለግለው። እነሱም በዚህ ነው የሚጠሩት ልጆቹ? እንደዛ አይደለም። ኮንስቲቱሽኑን ካነበብከው እስቲ ያጫውቱኝ። እንደው በጣም ማወቅ ፈልጋለሁ ይሄን ነገር። መጀመሪያ በኮንስቲቱሽኑ የወንዶች ልጆች ነው ልዕልትና ልዑል የሚሆኑት። የሴት ልጅ እመቤት ሆይ። አሁን ለምሳሌ የልዕልት ተናኘ ልጆች መጀመሪያ እመቤት ሆይ ተብለው ከዛ በኋላ ነው ልዕልት የተባሉት። በወንዱ ወገን ሲሆን ነው ልዑልና ልዕልት የሚመጣው። በወንዱ ወገን በግርማዊ ቀዳማዊ ኃይለሥላሴ ልጆች የወንዶቹ በወንዱ ወገን። አሁን ለምሳሌ የእኔ ልጆች አይሆኑም፣ ልዕልትና ልዑል አይሆኑም። በኮንስቲቱሽኑ መሰረት ማለት ነው። ምንድን ነው ማለት ነው ማድረጋቸው? ልጅ ወይም ወይዘሮ ወይዘሪት ነው ያው እንደሌላው። ይሄ ዛሬ በሆነ ትልቅ ነገር ነው የሰማሁት። ሁሌ መጠየቅ የምፈልገው ነገር ነበር ይሄ ነገር። በጣም ነው የማመሰግነው። እኔ እንግዲህ መናገር የምፈልገው ውጭ ሀገር ብዙ ዓመት ኖሬያለሁ፣ ግን ሀገሬን በጣም ስለምወድ የዛሬ 23 ዓመት ተመልሼ መጥቻለሁ። ይህንንም ደግሞ የመጣሁበትን ምክንያት ሀገሬን በትንሹ ለመርዳት ብዬ ነው እና ይሄንን ደግሞ በትንሹ ስል ያው በኢቢኤስ ላይ ዮናስ የአዲስ አበባን ማን ነበረች፣ ምን ነበረች፣ መልኳን፣ የድሮ ቤቶቹን ሁሉ ሲያሳይ የሙዚቃ ቤቶች ሁሉ ሳይቀሩ በዛ መንገድ እኔም ተሳትፌያለሁ፣ በራሴ ሞክሬያለሁ። ስለዚህ የኢትዮጵያን ሕዝብ ወዳለሁ፣ አፈቅራለሁ። በተቻለኝ መጠን ደግሞ
የሚደረገውን አደርጋለሁ በሚያስፈልግበት ቦታ። በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። Oh, here comes the voice of the Rasta man with plenty of counteraction, teaching the ways of the Holy One who sits up in the mountain. Babylon is falling, Ethiopia she is calling. Babylon is falling down, Ethiopia she is calling. በፕሮፌሰር አሸናፊ ከበደ የሙዚቃዊ ኪነጥበባት ማዕከል ውስጥ ተገኝተን እንግዲህ የግርማዊነታቸውን ልዩ መታሰቢያ ዝግጅት በዚህ ስንቋጭ በጣም ክብር ይሰማናል። እዚህ ላይ ተገኛችሁ ትምህርት ብላችሁ ነገን ብላችሁ ዜጋን ብላችሁ ሀገርን ብላችሁ ለተገኛችሁ በሙሉ ያለንን አክብሮትም እግረ መንገድ ልንገልጽ እንወዳለን። ትዝታችን በኢቢኤስ የዛሬውን ይመስላል። ቀጣይ ሳምንት በሰላም ያገናኘን። ጤና ይስጥልን። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። Ubainama, kagir iskeraswa.